ኢትዮ አማራ ሊቃን እነሱ ከኢትዮጵያ ነፃ ከመውጣታቸው በፊት እኔ እንደዛ ብዬ ማሰብ በተደጋጋሚ የሚሉት የነበረው ኦሮሞን የማራቅ ኦሮሞን የማግለል ኦሮሞን ወደ ማዳጋስካር ሄዱ ምናምን የምንባልበት ጊዜ ነበር። ይሄ የስልጣን የመቀራመት አባዜ የሚቀጥለው ሳምንት 4 ኪሎ ነን ምናምን ሲሉ ነበር ዳዊት ወልደጊዮርጊስም። ያ ጸረ ኦሮሞ ዲስኮርሳቸው ትተው አንገደል በሰላም እንኖርበት በድሮን እየተቀጣን ነው በረሃብ እየተቀጣን ነው ሰዎችን እየተፈናቀለ ነው ሲሉ ኦኬ እስካሁን ድረስ የነበረው ፉከራቸው ኮዝ ያለው አይደለም ነበር። እኔ በግልጽ ከራከር ነበር ምንድነው እስቲ ያጣችሁት መብት ምንድነው የምትጋደሉለት መብት የትኛው ነው የፍትህ ጥያቄያችሁ የሚል ነበር። አሁን ጦርነቱ ከተጀመረ በምን ምክንያት በሊቃኑ የስልጣን መቀራመት ፕሮጀክት ምክንያትም ይሁን በምን ጦርነቱ ከተጀመረ በኋላ አብይ ህዝቡን ያጠቃል። ያ ትክክል አይደለም። ህዝቡን በምንም ምክንያት እሱ ለስልጣኑ ብሎ ባላንጣዎቹን ባለጋራዎቹን ለመግደል ብሎ ገባበት ጦርነት ህዝቡን ያጠቃ እያሰቃየ በድሮን ሲቪሊያንስ በየቤቱ እየገደለ ካለ ይሄ መቆም አለበት። ለዚህ የሚታገል ሰው ሊደገፍ ይገባዋል። ይሄ ስርዓት እነሱ ደግፈው በኦሮሞ ላይ ሲያሰማሩት የነበረው ይሄ ስርዓት እንዴት ያለ ዘራጥፊ ስርዓት እንደሆነ በመረዳታችሁ እንኳን ደህና መጣችሁ ዌልካም ኦን ቦርድ ነው ሊባሉ የሚገባው። አሁን ፍትሃዊ የሆነ ኮዝ ኖራቸዋል። ከዛ ያለፈ ግን የፖለቲካ ጥያቄ ምንድነው እየደረሰባቸው ያለው ግፍ ይቁም ከሚለው ሲባል ተመልሰው ወደዛ ወደ ተስፋፊነትና ወደ አፋኝነት የሚሄዱ ከሆነ በበቂ ልክ የሚገባቸውን የፖለቲካ ስልጣን የእድሎች የጥቅሞች ክፍፍል ሳይሆን ቀደም ሲሉ እንደነበሩት ከጥቂት ወራት በፊት አማራ ይግዛ ምናምን ሌላው ሁሉ መጤ ነው ምናምን የሚል ከሆነ ወደ ሌላ የማያባራ ግጭት የሚወስድ ነው የሚሆነው። አይ ቲንክ ትክክለኛ የሆነውን ፍትሃዊ የሆነ ጥያቄያቸውንና የሊቃኑን ትርፍ ንግግር ኤክሰስ ማለት ነው መለየት ያስፈልገናል። ይሄ በሌሎች መብት ላይ ሊጫማ የሚፈልገው ትርፍ ንግግር በገደብ ሊያዝ ይገባል፣ እንዲቆም ሊደረግ ይገባል። ፍትሃዊ የሆነው እኔ ሁሌም ነው የኢትዮ አማራ ሊቃን በአማራ ክልል ላለው ጭቁን አማራ ተከራክረው አያውቁም። ድንበር ዘለል የሆነ ሌላ ቦታ ያለን አማራ እንደ ምክንያት እያደረጉ እዚህ ተጠቃ እዛ ተገደለ እንትን የደም መሬት ምናምን እያሉ በሙሉ በሰው ክልል ውስጥ የበላይነትን ለመያዝ የመፈለግ ቴንደንሲ ስላላቸው ይሄ ቴንደንሲ ያውን በውሸት እየፈበረኩ ሁሉ ሳይሞቱ ተገደልን እያሉ ብርሃኑ ጁላ እንኳን እንደዛ እስኪያላግጥባቸው ማለት ነው። ይሄ ትክክል አይደለም ስንል ነበር። በእንደዚህ አይነት በምንም ኮዝ ሳይኖር ስልጣን ለመቀራመትና የብሔር ብሔረሰቦችን መብት ለማፈን ብቻ ሲባል ወይም በእነሱ ላይ በበላይነት ለመኖር ሲባል የድሮ አይነት ስርዓት ለመመለስ ሲባል ብቻ የምታደርገው ትግል ሄዶ ይሄ መንግስት ይወድቃል። ከህዝብ ጋር ነው የምትቀረው። ከሚቀረው ህዝብ ጋር ስትናከስ እንድትኖር ነው የሚያደርግ። ስለዚህ ይሄ ትክክል አይደለም ነው የምንለው። ድሮም እንደዛ ነበር የምንለው፣ አሁንም እንደዛ ነው የምንለው። አሁንም ተመልሰው ለመጀመሪያ ጊዜ በክልሉ ውስጥ ላለ አማራ መናገር ሲጀምሩ ትክክል ነው ሰየው ብለናል። መሞት የለበትም፣ መራብ የለበትም፣ መፈናቀል የለበትም፣ የድሮን ሰለባ መሆን የለበትም። ምን በደልና በአገሩ የሚኖር ምስኪን ገበሬ ማዳበሪያ ተከልክሎ ይሄ መሆን የለበትም ብለናል። ይሄን ስንል ፋኖን ደገፋችሁ ምናምን የሚል የብልጽግና ጫጫታ አለ። ከፋኖ ጋር ከኔ በላይ ሲከራከር የኖረ ሲሟገት የነበረ ሲሰዳደብ የነበረ ሰው የለም ማንም። ይሄን የጎንዮሽ ጠብተው ምናምን እስኪባል ድረስ ምክንያቱም የኔ ችግር መዋቅራዊው የሆነው የዛ አገር የኃይል ተግባር the structural violence በእነዚህ ሰዎች ነው እየተገለጸ ያለው። ትግራይ የወሰደው እኮ የነሱ ስትራክቸር ነው። ከምንም በላይ እሱን እኮ ማኒፑሌት ያደረገው አብይ እና ይሄን ቡድን ለማገዝ ወይም ከነሱ ጋር የተለየ ቁርኝት ስላለን አይደለም። ማንኛውም የፍትህ ጥያቄ ፍትሃዊ የሆነ ክርክር ግን ሊደገፍ ይገባዋል። ማንኛውም ኢፍትሃዊነት ደግሞ ሊረገም ሊኮነን ይገባዋል። ስለዚህ በአማራ ክልል በንጹሃን ላይ እየደረሰ ያለው ግፍ መቆም አለበት።
በአጠቃላይ ላለፉት 5 ዓመት አለ ከዛ ቀደም ጀምሮ በማህበረሰባዊ ጦርነቱ ምክንያት በራሳቸው እብደት ምክንያት በወጣቶቻቸው በታጠቁ ሰዎች በየሰርጉ ላይ ሰው ሲገሉ በነበሩ ሰዎች ምክንያት እዛ ክልል ላይ ያለው የእፎይታ ማጣት ሁኔታ የኢኮኖሚ ነገሮች እንዴ ተማሪዎች እኮ በየዩኒቨርሲቲው እንዳይማሩ ያደርጉ ነበርኮ አብይ ቁጭ ብሎ እያደፋፈረ ተማሪ ከፎቅ ሲወረወር ነበርኮ እዛ ክልል ልጆቹን መላክ እስኪፈራ ድረስ እና ያንን ቡድን ተቃውመዋል በሚገባ ደረጃ ዛሬ ግን በምድሩ ላይ ያለው ምስኪን ገበሬ ሲሰቃይ ደግሞ ይሄ ትክክል ነው ብሎ ማንንም ሰው ሊቀበል አይችልም እንቃወማለን ይሄ የመተባበሪያ ምክንያት ሆኖ ከኦሮሞ ነጻነት ሰራዊት ወይም ከሌሎች ተቃዋሚ ኃይሎች ጋር እንተባበራለን ከሆነ ኦፍ ኮርስ ለአጋርነቱ ሁሌም ዝግጁ ነን ከመንገዳችን ወጥተን ሩቅ መንገድ ሄደን ነው እኮ ከትግራይ ጋር ስንቆም ከቅማንት ጋር ስንቆም ከአገው ጋር ስንቆም ከቤንሻንጉል ካሉ ከጉሙዝ ጋር ስንቆም ምናምን የነበረው ስለዚህ የአጋርነት እኮ የመሰረት ነው በዚህ አግባብ ነው በዚህ መርህ ነው ዛሬም ይሄ ግፍ በአብይ አህመድ እየተፈጸመ ያለ ግፍ ያስመረራቸው ሰዎች አብይ አህመድ የጋራ ጠላት ስለሆነ ይሄንን ማስወገድ አለብን ብለው በትብብር መስራት የሚፈልጉ ከሆነ እጃችን የተዘረጋ በእኩልነት መንፈስ እኩል ተጨቋኝ ነን አሁን ባለንበት ሁኔታ ተጨቋኝ ሆነ ምንም መብት በሌለ ቦታ ላይ አንተ የሌላው የበላይ ነኝ እኔ ነኝ የበላይ ምናምን መባባል ትርጉምም የለው ሁለትህም በአንድ ድሮን እየተመታ ማለት ስለዚህ በዚህ አግባብ በእኩልነት እንተጋገዝ አትሊስት በአጋርነት እንቁም አንዱ ለሌላው ሊታገል አይችልም ኦብቪየስሊ ግን በአጋርነት እንቁም የሚባል ከሆነ ፋይን ይሄንን የሚያደናቅፍ ተግባር ግን አሁን የምታየው ከዚህ በፊት ለረጅም ጊዜ የነበረው የተስፋፊነት ተግባር አለ ደራን ማስመለስ ናዝሬተኛ ነው በፈንታሌ በኩል ተረዩ ላይ የሚፈጽሙት ደባ ቦሴት እነዚህ ቦታዎች ላይ የነበረው ነገር አውራ ጎዳና የሚባለውን አካባቢ ስሙን ቀይረው የወረዳው ይሄ መንግስት ነበር የሚያደርገው ያብይ መንግስትም ያውቃል የክልሉ መንግስትም ያውቃል የኦሮሚያ ክልል ውስጥ ገብተው ታፔላ ቀይረው ሲሄዱ ነፃ ሰዎችን ሲገሉ ይሄ መቼም ቢሆን ሊያስታርቀን አይችልም ይሄንን ማቆም አለባቸው ይሄ ፍትሃዊ የሆነውን የህዝቦች አጋርነትና ትብብር የሚጎዳ የጸረ ፋሺስት ትግሉንም የሚጎዳ ነው የሚያዳክም ነው ምናልባትም እና አብይ የፈጠሩት ከሆነ ይሄኛው ደራ ላይ ሲዋጉ የኖሩት ለረጅም ጊዜ ነው ለነገሩ ደራ የሚያስመለስ ምናምን የሚባል ኮሚቴ ሁሉ ስላላቸው ምናልባት እዛ ስለተዳከሙ እዚህ ጉልበታቸውን ለማሳየት ከሆነ በመስኪን ገበሬ ላይ ይሄ የትም የሚያደርስ ነገር አይደለም ይልቁኑ ግን እንደዚህ አይነት እርምጃ መውሰድ ለአብይ ጥንካሬና እድሜ የሚሰጠው ነገር ነው እንጂ የሚጠቅም ነገር አይደለም ይህን ስርዓት ፋሺስት ሬጂም ስለሆነ የአብይ ሚስሩል መወገድ አለበት ይሄን ለማስወገድ የሚተባበር ማንም ኃይል ካለ መተባበር ያስፈልጋል ከዛ በኋላ መብቶቻችንን ጥቅሞቻችንን ጥያቄዎቻችንን በተገቢው አግባብ ሁሉን አካታች በሆነ የሽግግር ሂደት ስርዓት በዛ ሁኔታ ውስጥ እንዴት አድርገን እንደምንፈታው በምን አይነት ሳይን ፖስት የመብቶች ሳይን ፖስት እንደምንፈታው ምንነጋገርበት ይሆናል እሱ እስኪሆን ድረስ ያሉት ሌሎች የመሬት ጥያቄ ማንነት ጥያቄ ምናምን የሚባሉ ነገሮች መጨረሻ ላይ ከተፈታ በህጋዊ አግባብ ስለሆነ የሚፈታው በጉልበት ሳይሆን ማለት በፖለቲካ ተወያይተ ፖለቲካው የፖለቲካ ጥቅሙን ወደ ህግ መብትነት ቀይሮ በዛ አግባብ ፈተኸው አትመህበት ደግመህ ላትዋጋበት ማለት ነው አድርገህ የምትለያየው ነገር ስለሆነ በጣም በልበሰፊነትና በትግስት ጊዜ የሚወስድ ስራ ነው ይሄን መረዳት አለበት ሁሉም ወገን